በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአቡነ ሽኖዳ ሳልሳዊ የተጻፈው የጾም መንፈሳዊነት የተባለው መጽሐፍ በዚህ ቻናል ይተረካል። ጾም ለሰውነት ያለው ጥቅም ከመንፈሳዊ ጥቅሞቹ ባሻገር ጾም ሰውነትን በተለያዩ መንገዶች ይጠቅማል። የምንጾመው ለመንፈሳዊ ዓላማ መሆኑ ይታወቃል። እግረ መንገድ ግን ስጋችንም ይጠቀማል። ከነዚህ ውስጥ ከዚህ በታች ተዘርዝረዋል። አንደኛ፣ ጾም ለአንዳንድ የአካል ክፍሎች የእረፍት ጊዜ ነው። ሁሉም የምግብ መፈጨትና ተያያዥነት ያላቸው ስርዓቶች እንደ ጨጓራ፣ አንጀት፣ ጉበት፣ የሐሞት ከረጢት ከመጠን በላይ የሥራ ፍጆታና የተዋሃዱ ምግቦች የመፍጨት ስራ ይበዛባቸዋል። የምግብ መፍጫ ስርዓት ብዙ ምግብ ሲገባ ያሉትን ይዘቶች ለማዋሃድ ይወጠራል። በተቃራኒው አንድ ሰው በመታቀብ ጊዜ ሲጾም የምግብ መፍጫ ስርዓቱ ያርፋል። በኋላም ቀላል ምግብ ሲበላ አያስቸግረውም። ከዚህም በላይ በምግብ ሰዓታት መካከል ከምንመገበው ምግብ እፎይታ እናገኛለን። ይህንን ስነ ስርዓት በማንጾምበት ቀናትም መጠቀም እንዴት ድንቅ ነው! ሁለተኛው ሌላው የጾም ምግቦች ጥቅም ኮሌስትሮል መቀነስ ነው። በስጋ ውስጥ የተገኙ ስብ እና ቅባት የደም ኮሌስትሮል መጨመርን ያስከትላሉ። ይህም በደንብ የተመዘገበ ነው። አደጋው በእርግጥ በደም የደም መርጋትን መፍጠር ላይ ነው። ስለዚህም ዶክተሮች ታካሚዎቻቸው የሰውነታቸውን ጤንነት መጠበቅ እንዲችሉ ከስጋ፣ ከእንቁላል፣ ከቅባት፣ ዘይት ከመሳሰሉት ምግቦች እንዲርቁ ይመክራሉ። በተለይም ደግሞ ለዓመታት ለተጠቀሙ ሰዎች ሰውን ወደ መጀመሪያው የቬጀቴሪያን ወይም የአትክልት ጥራጥሬና ፍራፍሬ ተመጋቢነት ተፈጥሮ ወደ ኤደን ገነት ምግቡ ለመመለስ በመሞከር የአትክልት ምግቦችን እንዲጠቀሙ ይመክራሉ። ሌላው የጾም ለሰውነት ያለው ጥቅም ሶስተኛው የጾመ ሰው ውፍረትንና የሰውነትን መለጠጥ ያስወግዳል። አንድ ሰው ከመጠን በላይ ክብደት ሲኖረው ከመጠን በላይ በሆነ ስብ መልክ ደም ወደ ተጨማሪ የሰውነት ክፍሎች ለመላክ እየሞከረ ልብ ከእርሱ መጠን በላይ ይሰራል። ይህም ደግሞ በእንግሊዝኛ ቲሹ የሚባለው ብዛት እግዚአብሔር እንዲያሰራው ከፈለገው በላይ ይሰራል ማለት ነው። በተጨማሪ ከመጠን በላይ መወፈር በሰውነት ላይ ብዙ በሽታዎችን ያስከትላል። ጤናማ ለመሆን ይቻል ዘንድ ዶክተሮች የሰውነት ክብደት እንዲቀንስ አጥብቀው ይመክራሉ። ከመጠን በላይ ውፍረት ባለው ሰው ላይ ከቁጥጥር ውጪ ከመብላት ይልቅ የሚበላውን ለመቆጣጠር ሰውነቱ የተወሰኑ ስርዓቶችን ይፈጥራል። እነዚህም ስርዓቶች ደግሞ ሐኪሞች እንደ በሽታ ይቆጥሯቸዋል። የሚጾምና ራሱን የሚቆጣጠር ሰው ልዩ ምግቦችን መመገብና ውፍረትን ለመቆጣጠር የሚደረግ የምግብ ማቆም ጥረት አያስፈልገውም። ይህም መንፈስን፣ ነፍስን፣ ስጋን ይፈውሳልና በመንፈሳዊ ሁኔታ ስንመለከተው ከስጋዊ ሕክምና እጅግ የላቀ ነው። አንድ ሰው ለእግዚአብሔር ባለው ፍቅር ተነሳስቶ ለመንፈሳዊ ጥቅም ቢጾም እግረ መንገድ ሰውነቱን ይጠቅማል። ይህም የሰውነት ክብደትን ለመቀነስ በዶክተር ትዕዛዝ ምግብን ከመቀነስ ይሻላል። በእርግጥ ሰዎች ብዙ የህይወታቸውን ክፍል ያልተፈለገ ክብደት ተሸክመው ሲያሳልፉ ማየት እጅግ አሳዛኝ ነገር ነው። ከዚያም ያንን ከመጠን በላይ የሆነ የሰውነት ስብ ለማስወገድ በመሞከር ሌላ የህይወታቸውን ክፍል ያሳልፋሉ። እርሱ ወይም እርሷ ልከኛ ቢሆኑና በመጀመሪያ የጾምን ጥቅምና ዋጋ አውቀው ቢሆን ኑሮ ክብደትን ለመጨመርና በኋላ ደግሞ ያንን አላስፈላጊ ክብደት ለመቀነስ በመሞከር ያን ሁሉ ጥረት ማድረግ ባልኖረ ነበር።
ውበቷ ዘይቤውን እስኪያጣ ድረስ እየበላች የነበረችን ሴት አስታውሳለሁ። ከዚያም ዶክተሮች እንድትጾም ፍጆቷን እንድትቀንስና ጥብቅ አመጋገብ እንድትከተል መከሯት። እርሷም ለእግዚአብሔር ሳይሆን ለውበቷ ስትል ጾማለች። እነዚህ ሰዎች ለእግዚአብሔር ፍቅርና በተመሳሳይ ጊዜ ለስጋቸው ጤንነት ቢጾሙ መንፈሳቸው ከፍ ከፍ ብሎ ወደ እግዚአብሔር ይቀርብ ዘንድና ለጤንነታቸው ጥቅም አይኖረውም ነበርን? ምንም አይነት መንፈሳዊ ጥቅም ሳይኖር ለሕክምና ምክንያቶች ለመጾም ከመገደዳችሁ በፊት ለእግዚአብሔር ጾሙ። ለእናንተ ከጾም ጥቅም አንዱ በተለይም በወቅቱ መታቀብና መራብ ይህ ነው። አራተኛው ጾም ብዙ በሽታዎችን ለማከም ይረዳል። በዚህ ዘርፍ ካነበብኳቸው በጣም ጠቃሚ መጽሐፎች አንዱ በጾም የሚደረግ ሕክምና በሚል ርዕስ በአንድ ሩሲያዊ ሳይንቲስት የተጻፈ ነው። እኚህ ሳይንቲስት ጾም ሰውነትን በውስጡ ካሉ መርዛማ ነገሮች ለማጽዳት ይረዳል ብለው ያምናሉ። ምንም እንኳን ሰውነት በሽንት፣ በሰገራ፣ በላብ በመሳሰሉ በተለያዩ የማስወገጃ ዘዴዎች ብዙዎቹን ቢያጠፋም አንዳንድ መርዛማ ነገሮች ሳይጠፉ በሰውነታችን ይቀራሉ። እነርሱም በጾም ሊጠፉ ይችላሉ። ሳይንቲስቱ በጾም ውስጥ ሰውነት በቂ ምግብ ስለማያገኝ ስቡን፣ ቅባቱን፣ የታመሙና የተበላሹ የሰውነት አካልን እያቃጠለ እንደሚጠቀም ይናገራሉ። እኚህ ሳይንቲስት መደበኛ ስርዓትን የሚከተል የረጅም ጊዜ መጠነኛ ጾም ብዙ በሽታዎችን ለማከም የሚረዳ መሆኑን አረጋግጠዋል። እኔም የሳይንቲስቱን ይዘት እንደፈተነ ሳይንቲስት ጥናታቸውን እንደገና ለእናንተ ለጥናት አቀርባለሁ። አምስተኛው ጾም ሰውነትን ቀላልና ንቁ ያደርገዋል። ጾምን ወደ ፍጽምና ያመጡ አባቶቻችን ቀላልና በመንፈስ ከፍ ያሉ መናፍስት ነበሯቸው። ብርቱዎች ነበሩ። ጠንካራ ልብ ነበራቸው። ሳይደክሙ በየቀኑ ከ10 ኪሎ ሜትሮች በላይ በእግር መጓዝ ችለዋል። እንደ ሚዳቋ በምድረ በዳ ተንቀሳቅሰዋል። አእምሯቸውም ቀርፋፋ ሳይሆን በጣም ብሩህ ነበር። ስለዚህም በጾም ለመንፈሳቸው ለአእምሯቸውና ለአካላቸው ብርታትን አገኙ። ሕይወታቸው የጾም ሕይወት እስኪሆን ድረስ ጾመው ምቾትና ደስታንም አግኝተዋል። አምስተኛ እንግዲህ መጾምና አትክልትን መመገብ ጤናን ያዳክማል እያለ ማንም አያሰታችሁ። እውነቱ ግን በተቃራኒው ጥንካሬ ይሰጠዋል። ጾም ለመንፈስ ብቻ ሳይሆን ለሰውነትም ጭምር መድኃኒት ነው። ቅጠላ ቅጠል ምግቦችን በምንም አይነት መንገድ ማንንም የጎዱበት ማንንም ያዳከሙበት ጉዳዮች የሉም። በመጽሐፍ ቅዱስ ነቢዩ ዳንኤልና 3 ወጣቶች በባቢሎን በግዞት በነበሩበት ጊዜ ከንጉሱ ማዕድ ስጋ አልበሉም። ባቄላ ጤንነታቸውን ለመጠበቅ በቂ ነበር። ጤንነታቸውም ከሌሎቹ የተሻለ ነበር። መጽሐፈ ዳንኤል 1:15። አባቶቻችን ገዳማውያንና ሊቃውንት መነኮሳት በጾማቸው ውስጥ በጣም ጥብቅ ነበሩ። እኛ ግን ያ ጾም ጤንነታቸውን እንዳዳከመ ሰምተን አናውቅም። በተቃራኒው ግን በእርጅናቸው ጊዜ እንኳን ጠንካራ ነበሩ። አባታችን አዳም ቅጠላ ቅጠልና ፍራፍሬ በመመገብ መታመሙ ወይም ደካማ እንደነበር የትም ቦታ አልተጠቀሰም። በተመሳሳይ ለሔዋን፣ ለኖህና ከጥፋት ውሃ በፊት ለነበሩት ታላላቅ አባቶች ይህ እውነት ነው። እነዚህ ስለ ሰውነታቸው ጤንነት እርግጠኛ ነበሩ። ሰውነትን የሚያደክመው ጾም ሳይሆን መብላት ነው። ከመጠን በላይ መብላት፣ የምግብ አለመፈጨት ችግር፣ በምግብ ሰዓታት መካከል መብላት ወዘተ ሁሉም ወደ ሰውነት ድካም ይመራሉ። ከዚህም በላይ ከሰው ፍላጎት በላይ በሚወሰዱ ምግቦች ምክንያት በሚመነጨው ተጨማሪ የሙቀት ኃይል ሰውነት ይደክማል። ይህም ማለት ሰውነታችን የሰጠነውን ምግብ ያህል ሙቀት ሲያመነጭ ተመጣጣኝ ሙቀት ይሆንና ለሰውነታችን ይጠቅማል። ከመጠን በላይ ስንበላ ግን ከመጠን በላይ የሆነ ሙቀት ያወጣና ሰውነታችንን ይጎዳዋል። ከመጠን በላይ በመብላት የሚመጡ ህመሞች ምን ያህል ታላቅ ናቸው! ስለዚህ ጾም ጤናችሁን ይጎዳል ከሚለው ሐሳብ ራሳችሁን ነፃ ማውጣት አለባችሁ።
የሚያጠቡ እናቶች ከፍቅራቸው የተነሳና ለልጆቻቸው ጤና በመጨነቅ ወፍራምና ሙሉ መሆን እንዳለባቸው ያስባሉ። ይህም ደግሞ ስህተት ነው። ይህም ጥሩ የጤና ምልክት እንደሆነ አድርገው ይወስዱታል። ሆኖም ግን ከመጠን በላይ ክብደት ያለው ሰው ከቀጭኑ ይልቅ በጤንነት ደካማ ነው። የተሳሳተ የእናትነት ፍቅር ልጆችን ከመጾም ለመከልከል ጥቅም ላይ ይውላል። ይህም ተስፋ ያስቆርጣል። ይህ ፍቅር ስህተት ነው። ምክንያቱም በልጆቻቸው አካል ላይ ብቻ እንደተጨነቁ ስለ ልጆቻቸው ነፍስ አልተጨነቁምና ለልጆቻቸው የሰውነት ጤንነት ባላቸው ስጋት እነርሱ የነፍሳቸውን ምግብ ችላ ብለዋል። ቅዱሳን ልጆች ይጾሙ ነበር። የነዚህም ምሳሌ በቅዱስ መርቆሬዎስ አበው ተሰጥቷል። ገና በልጅነታቸው ደብረ አንጦኒዮስ ላይ መጾም ጀምረው በሕይወት ዘመናቸው ሁሉ ይጾሙ ነበር። እንደዚሁም የሊቃውንት አባት ቅዱስ ሽኖዳ ነበሩ። እርሳቸውም በ9 ዓመታቸው በጾም ጊዜ ምግባቸውን ለእረኞች ይሰጡና ፀሐይ እስክትጠልቅ ድረስ በመቆም ይጸልዩ ነበር። ለወጣቶችና ለሽማግሌዎች ጾም ጤናንና ጥንካሬን ይሰጣል። ሰውነታቸውን ከትርፍ ስብና ውሃ ነፃ ያወጣዋል። የብዙ ቅዱሳን የሞቱ አካላት ከመበስበስ ተጠብቀዋል። ያም በእግዚአብሔር በረከት ምክንያት ነው። ሁሉም ለታማኝነታቸው ሽልማት ይሆን ዘንድ የጠበቃቸው ነው። በሌላ በኩል ግን ለሰውነታቸው የመበስበስ መንስኤዎች የሆኑት ስብና እርጥበት በትንሽ መጠን በሰውነታቸው ላይ ስለነበሩ ስጋው ባለበት ለረጅም ጊዜ ሳይበሰብስ ሊቆይ ይችላል። ለሙቀት የተጋለጠ የሰው ስጋ ሳይበሰብስ ለረጅም ጊዜ ሊቆይ ይችላል። ሙቀቱ የውሃውን ይዘት ያስወግደዋል፣ ስቡን ያሟሟና ያደርቀዋል፣ በዚያም ይቆያል። በተወሰነ ደረጃ ሲጾሙ የነበሩ ስብ እና ከመጠን በላይ ውሃ የሌላቸው የቅዱሳን አካላት መበስበስ ሊነካቸው አልቻለም። ይሁን እንጂ በሰውነት ላይ ማተኮር ያለብን ለምንድን ነው? ጾም ለሰውነት በጎነት ብቻ የተሰጠ ነውን? አይደለም። ጾም ለሰውነት ብቻ የተሰጠ በጎነት ሳይሆን ዋናው ዓላማው በነፍስ ላይ በሚሰራው ስራ ነው። ጾም ከነፍስ ውጪ ለስጋ የሚጠቅም አይደለም። ምክንያቱም ማንኛውም በጎነት የነፍስን ተሳትፎ ይጠይቃል። ሰውነታችን በነፍሳችን በኩል አልፎ በሚመጣው ነገር ነው የሚጠቀመው እንጂ በራሱ ቀጥታ በሚያደርገው ነገር ተጠቃሚ አይሆንም። እንግዲህ ሰውነት በጾም ውስጥ ያለው ድርሻ ምንድን ነው? የነፍስስ ሚና ምንድን ነው? እውነተኛ ጾም በዋንነት በልብ ውስጥ የሚፈጸም መንፈሳዊ ተግባር ነው። በጾም ውስጥ ያለው የሰውነት ተግባር ነፍስን ማዘጋጀት ወይም ይልቁንም ነፍስ የምትወደውን ነገር መግለጽ ነው። ነፍስ ከቁሳዊነት ከምግብ ደረጃና ከሰውነት ደረጃ በላይ ትወጣለች። ስጋንም በድል አድራጊነት የመንፈስ ቅዱስ መፍሰስና በመንፈሳዊ ፍላጎት ትመራዋለች። ስጋ ይህን የሚገልጸው በመጾም ነው። የጾምን ትርጉም በረሃብ እና የሚመኘውን በመከልከል ስጋን ማዋረድ ነው ብቻ ብለን ከዘጋነው አዎንታዊውንና መንፈሳዊውን የጾም ሐሳብ ትተን ወደ አሉታዊ ሐሳብ እናዘነብላለን። የጾም ትርጉም ምኞቱን በመከልከል ረሃብና ሰውነትን ማዋረድ ነው ብለን ካጠርነው መንፈሳዊ ነገር እንረሳለን። ጾም ነፍስን ማጥገብ ነው እንጂ ሰውነትን ማስራብ ብቻ አይደለም። ጾም አንዳንዶች ያለ ማስረጃ እንደሚናገሩት ሰውነትን መቅጣት፣ መስቀል ወይም ሰማዕትነት አይደለም። ይልቁንም ከነፍሳችን ጋር እንዲተባበር ስጋችን ከፍ የሚልበትን መንገድ መፍጠር ነው። ስንጾም ባህሪው እንዳይገዛን ማገዳችን ነው እንጂ እቅዳችን ስጋችንን መቅጣት አይደለም። ስለሆነም አንድ ጾማሚ ሰው መንፈሳዊ እንጂ ተፈጥሯዊ ሰው አይሆንም። ጾም ታላቅ ራስን መግዛት ያላትና ተባባሪዋ አድርጋ ስጋንም ወደ ታላቅ ዲሲፕሊን፣ ወደ ታላቅ ንጽህና ከፍ የምታደርግና የምትመራ ነፍስ ተግባር ነው። ጾም የተራበ ስጋን ሳይሆን ራሱን የገዛ ስጋን ነው የሚፈጥረው። የሚጾም ስጋ የሚራብና የምግብ ያለህ የሚል ሳይሆን
ከመብላት ምኞት የሚቆጠብ ነው። ጾም ነፍስን የምታብብበትና ስጋን ይዘው ከፍ የምትልበት ጊዜ ነው። በጾም ውስጥ ነፍስ የስጋን ሸክም ሁሉ ታራግፍና ለመንፈሳዊ ደስታ ያለ እንቅፋት እግዚአብሔር እንዲጠቀምባት ከፍ ታደርገዋለች። ጾም መንፈሳዊ ተግባርን ለማከናወን በነፍስና በስጋ ስራ ላይ የዋለ መንፈሳዊ ጊዜ ነው። ለመጸለይ፣ ለማሰላሰል፣ ለማመስገንና ከእግዚአብሔር ጋር ህብረት ለማድረግ ነፍስና ስጋ በጾም ይያያዛሉ። የምንጸልየው ከጾመኛ አካል ጋር ብቻ ሳይሆን ከምቾቶችና ፍላጎቶች ከራቀና ከጾመ ነፍስ አእምሮና ልብም ነው። በእርሱ በመመገብና በመወደድ ከእግዚአብሔር ጋር ለመኖር ነፍስም ከሚጠፋው ዓለም ፍቅር ትርቃለች። በዚህ መንገድ ጾም ትክክለኛው የመንፈሳዊ ተግባር መሰላል ነው። በእግዚአብሔር ልብ፣ መንፈስ፣ ነፍስ፣ አስተሳሰብ እና ደስታ፣ ሐዘን፣ ቁጣ ውስጥ የሚያኖር መንፈሳዊ ድባብ ነው። ይህም ማለት ጾማችን ከእኛ ስሜት ታስወጣንና በእግዚአብሔር ስሜት ውስጥ ታኖረናለች ማለት ነው። ጾም ከቁሳዊ ፍቅር የመራቅ አካላዊ መግለጫ ነው። ከእግዚአብሔር ጋር የመኖር ምኞት ነው። በመታቀብ በኩል ስጋ ከነፍስ ጋር በመንፈሳዊው ሥራ ውስጥ ትቀላቀላለች። በዚህም ስጋ በአመለካከት መንፈሳዊ ይሆናል፣ የነፍስንም ገጽታ ይወስዳል። በመንፈሳዊ ጾም ነፍስም ሆነ መንፈሳዊ አካላት በፍላጎቶቻቸው አይጨነቁም። ስለ ስጋቸው አትጨነቁ። በጌታ ስለ መንፈሳዊ ምግብ በሚናገረው ንግግር ውስጥ እርሱን እንሰማለን። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚሆን መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱም እግዚአብሔር አትሞታል አለ። ዮሐንስ 6:27። እርሱ ከዚያ ቀጠለ፣ ስለ እውነተኛው እንጀራ፣ የሰማይ እንጀራ፣ የእግዚአብሔር እንጀራና የሕይወት እንጀራ ተናገረ። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አላቸው። ዮሐንስ 6:32-35። እርሱ ነፍስን ለመመገብና አእምሯችንን በፍላጎቶቹ እና በስጋ እንዳይያዝ ሐሳቦቻችንን ወደ መንፈሳዊ መንገድ ለመምራት ይሰራል። ክርስቶስ ሰው በእንጀራ ብቻ አይኖርም ሲል ተናግሯል። ማቴዎስ ምዕራፍ 4:4። ይህን ሲል ሰው ነፍሱን መመገብን ረስቶ ስጋውን ብቻ ለመመገብ መኖር የለበትም ማለቱ ነው። ለደቀ መዛሙርቱ እናንተ የማታውቁት እኔ የምበላው ምግብ አለኝ አለ። ዮሐንስ 4:32። እዚህ ነጥብ ላይ አንድ ጥያቄ ይነሳል። ኢየሱስ በተራራው ላይ እየጾመ ነው ወይስ እየተመገበ ነበር? መልሱ በጾምና በመመገብ ላይ ነበር። ስጋው ይጾማል፣ በተመሳሳይ ጊዜ ነፍሱ ግን ትመገብ ነበር። ምግቡም የተለየ ነበር። ሕዝቡ ግን የሚያውቀው ነገር አልነበረም። ነፍስ በሚመገበው ምግብ 40 ቀንና 40 ሌሊት አካሉ ይደገፍ ነበር። ያም ማለት ስጋው በጾመ ጊዜ እርሱ እንደተናገረው ከሰማይ ነፍሱ ትመገብ ነበር፣ ነፍሱም ደግሞ ስጋውን ትመገብ ነበር። በዚህ ውስጥ መምህራችን ሐዋርያው ጳውሎስ እንደተናገረው አካላዊ መገለጥ በዓይኖቻችን ፊት ቃላቶቹን እናያለን። የመንፈሳችንንና የስጋችንን ተሳትፎ ሲገልጽ እንዲህ ይላል፣ አሁን እንደ መንፈስ እንጂ እንደ ስጋ ፈቃድ የማይመላለሱ በክርስቶስ ኢየሱስ ያሉ ኩነኔ የለባቸውም አለ። ሮሜ 8 ምዕራፍ 1። እግዚአብሔር በጾም ጊዜና በሕይወታችን ሁሉ እንዲህ እንድንከተል ይፈልጋል። ሐዋርያው በመቀጠልም
እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ አለ። ሮሜ 8 ምዕራፍ 5። አንተ ለመንፈሳዊ ወይስ ለሥጋዊ ነገር ትጨነቃለህ? መንፈሳዊ እድገትስ ወይስ የሰውነት ምቾት ያሳስብሃል? የአንተ መንፈሳዊ ጤንነትህ ወይስ አካላዊ ጤንነት ያሳስብሃል? እዚያ የመንፈሳችሁን ጤንነት የምትከታተሉ ከሆነ ቀደም ሲል እንደተገለጸው ምንም ጥርጥር የለውም ጌታም በጾም ጊዜ ለሰውነታችሁ ጤናን ይሰጣል። ሰውነትን የመንከባከብ አደጋ በሚከተለው ከባድ ቃል ተገልጿል። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል ይላል ሮሜ 8 6 እና 7። ማን እነዚህን ቃላት ተረድቶ ከሥጋ ጋር ሊጸና ይችላል? ሐዋርያው ደግሞ እንዲህ ይላል፣ እንግዲህ በሥጋ ያሉት እግዚአብሔርን ደስ አያሰኙትም ብሏል። እንዲሁ ወንድሞች ሆይ በሥጋ ባለ ዕዳ አይደለንም፣ እንደ እርሱ መኖር ይቻላል። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ፣ በመንፈስ ግን የሥጋን ሥራ ብትገድሉ በሕይወት ትኖራላችሁ። ሮሜ 8:13። በጾም ጊዜ ክፉ ድርጊቶችን እንጂ ሥጋን አናስወግድም። የሐዋርያው ንግግር የሚደነቅ ነው። በሕይወት እንኖር ዘንድ የሥጋን ሥራ እንገድላለን። ለሥራው አንገዛም እንጂ ሥጋችንን አናሰቃየውም። ለሥጋችን ምኞትና ፍላጎት አንሰጥም፣ ግን ከቁሳዊ ነገሮች በላይ ከፍ ከፍ እንላለን፣ ለመንፈስም እንገዛለን። ሐዋርያው ስለ መንፈሳዊ ነገር ማሰብ ግን ሕይወትና ሰላም ነው ብሏል። የጾም ትርጉም ይህ ነው። ከፍ ያለው የሐዋርያው መግለጫ ይህን እናስተውላለን። አንተ በጾምህ ጊዜ ለመንፈስህ ለሆነው ነገር ታስባለህን? በሚቀጥሉት ምዕራፎች ውስጥ ልንወያይበት የምንፈልገው ይህንን ነው። ጾማችን መንፈሳዊና በእግዚአብሔር ዘንድ ተቀባይነት ያለው ዘንድ የሰውነት ገጽታ ላይ ባለማተኮርና መንፈሳዊ ጥቅሞችን ቸል ባለማለት የጾም መንፈሳዊ እይታዎችን ለመረዳትና ለጥቅማችን መንፈሳዊ መንገድን ለመከተል ጾም ሥጋዊ ረሃብ ካልሆነ ነገር ግን መንፈሳዊ ምግብ ከሆነ መንፈሳዊ ምግብ ምን እንደሆነ በጾማችን ውስጥ እንዳገኘነው እንመርምር።